ተጠማቂዎች እንኳን ደስ አላችሁ። የተጠማቂ ቤተሰቦች እንኳን ደስ አላችሁ። ፊት ያልተቀመጣችሁ ተጠማቂዎች አላችሁ። ወደዚህ የፊተኞቹ ሁለት ወንበሮች ላይ፣ ሌላም ቦታ ካላችሁ ተጠማቂዎች የፊተኞቹ ሁለት ወንበሮች ላይ፣ ሌላም ቦታ ያላችሁ አላችሁ። እግዚአብሔር ይመስገን። እነዚህን ሰዎች እግዚአብሔር ስለሰጠን ወደ ሕይወት መጽሐፍ ስለተጻፉ በክርስቶስ ሞትና ትንሣኤ የተገኘውን አዲስ ሕይወት ስለተቀበሉ ዛሬ ደግሞ በጥምቀት ሥርዓት ከክርስቶስ ጋር በሞት ተባብረው በትንሣኤው ስለሚተባበሩ በዚህ ውስጥም ነፃ የመውጣት የመፈታት ቀን፣ ጸጋ የመቀበል ቀን እንደሚሆንላቸው አምናለሁ። እግዚአብሔር የተመሰገነ ይሁን። ይህ ሳምንት ጥምቀት ቀላል ነገር አይደለም፣ ስርዓት ብቻ አይደለም። ለዚህ ቀላል ማስረጃ ለተጠማቂዎች ባለፉት ጥቂት ሳምንታት ይሄ የጥምቀት ቀን ከተወሰነ በኋላ አብዛኞቹ በከባድ ትግል ውስጥ ነው ያለፉት። በመንፈሳዊ ትግል ውስጥ ውሳኔያቸውን ሁሉ ለመቀየር ሌላ ጊዜ ተላለፍልኝ እስኪሉ ድረስ በተለያየ ቻሌንጅ ውስጥ ነው ያለፉት። ጌታ ረድቷቸው ለዛሬ ደርሰዋል እና በተለያዩ የጸሎት ጉባኤዎችም ሲጸለይ ነበር በዚህ ጉዳይ ላይ። በጥምቀት የሚሰራ ስራ ስላለ፣ በጥምቀት መንፈሳዊ ስራ ስላለ በቀላል መንገድ አይደለም ያለፉት። እግዚአብሔር ረድቷቸው ሐሳባቸውን እንዲቀይሩ የመጣባቸውን ፈተና ተቋቁመው ለዚህ ስለደረሱ ሁላችንም እግዚአብሔርን እናመሰግናለን። ጌታ ይመስገን። ወደፊትም እንደዚህ አይነት ጊዜ እግዚአብሔር ሲሰጠን እንደ ቤተ ክርስቲያን ቀኑ ከተወሰነ ጀምሮ የጥምቀት ሁላችን በጸሎት እንድናስባቸው ማሰብ ይኖርብናል። ሁል ጊዜም ጥምቀት ሲኖር ተጠማቂዎቹ በብዙ ቻሌንጅ ውስጥ ስለሚያልፉ በግል ጸሎታችንም በተለያየ ጉባኤዎችም እድሉ ሲገኝ እንድንጸልይ ለማሳሰብ ወዳለሁ። ጌታ ይመስገን። ወደ መልእክቴ እገባለሁ። ያው ባለፉት ጊዜዎች ከሮሜ መጽሐፍ እስከ ምዕራፍ 11 ያለውን ስናይ ቆይተናል። ሐዋርያው ጳውሎስ ምዕራፍ 11ን ሲጨርስ አምልኮ ውስጥ ገብቶ ነው የሚጨርሰው። የመጀመሪያዎቹ 11 ምዕራፎች በጣም ወደ ከፍታ የሚወስዱ ምዕራፎች ነበሩ። በጣም ወደ ከፍታ፣ የወንጌሉን ከፍታ፣ በክርስቶስ ኢየሱስ እግዚአብሔር ለሰዎች ሁሉ የሰጠውን ነገር ደረጃ በደረጃ ከሰዎች ሁሉ ከዓለም ሁሉ ኃጢአተኝነት ከእግዚአብሔር ቁጣ በታች መሆን ጀምሮ እየወጣን በትልቅ ከፍታ ላይ ሆነን ወደ ታች እንድናይ ነበር ያደረገን። ሐዋርያው ጳውሎስም በዛ መንፈስ ውስጥ ገብቶ በታላቅ አምልኮ የእግዚአብሔርን ጥበብ፣ የእግዚአብሔርን ፍርድ፣ የእግዚአብሔርን አሰራር እያደነቀ ነበር የጨረሰው እና ወደ ላይ ስንወጣ ሁላችን ልባችን በደስታ ይሞቃል እግዚአብሔር የሰራውን ነገር ስናይ። ግን ወደ ላይ የወጣ ነው እዛው እንደወጣን እንድንኖር ግን አይደለም። እላይ ወጥተን የምናየው እታች ለሚኖረን ኑሮ ነው። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሶስቱን ጴጥሮስን፣ ዮሐንስንና ያዕቆብን ይዞ ወደ ተራራ ወጣ። ከዛ በሚያስገርም ሁኔታ ተለወጠ። ሲለወጥ ጴጥሮስ አስቦ የነበረው የሌሎቹም ሐሳብ ይመስለኛል በዛ በከፍታ ላይ መኖር ነበር። እዛው ቦታ ላይ ድንኳን ደኩኖ መኖር ነበር የፈለገው። ያ ግልጠት ግን የተፈለገው እዛ እንዲኖሩ ሳይሆን በዛ ግልጠት፣ በዛ ብርሃን፣ በዛ ክብር ታች ወርደው ኑሯቸውን እንዲኖሩ ነበር። ታች ብዙ ቻሌንጆች አሉ። አልወጣ ያለ አጋንንት እዛው ምዕራፍ ላይ ነው የምናየው። ለሌሎቹ ለዘጠኙ ደቀ መዛሙርት ማለት ነው። በኋላ በሚኖሩት ኖሮ በሚያገለግሉት አገልግሎት ፋይዳ እንዲኖረው ነበር። ለዚህ ነው ሐዋርያው ጴጥሮስ በኋላ እኛ እኮ የተከተልነው ተረት ሰምተን አይደለም ግርማውን አይተን ነው ሲል ለዛ ጉዞ የሚጠቅም ነገር ነበር ያገኘው ማለት ነው። ስለዚህ 11ዱን ምዕራፍ ስናይ ይሄ ነገር መፈናፈኛ አሳጣን፣ ወዴት ነው የምንሄደው ስትሉ ለነበራችሁ እስከዛሬ ስታዩት የነበረው አሁን ወርዳችሁ ለመኖር ነው። ፕራክቲካል ነገር አለው። ድንቅ ነገር አይተናል። የወንጌሉን ጥልቅነት አይተናል። የወንጌሉን ታላቅነት አይተናል። መፈናፈኛው ግን ምድር ላይ ነው። እንወርዳለን፣ ከከፍታው እንወርዳለን። ዝቅታ አይደለም። መውረድ ኔጋቲቭ በሆነ መንገድ ሳይሆን ባየነው ክብር፣ በተረዳነው ክብር ታች ሆነን እየመነዘር ነው። ያንን የተረዳነውን ነገር እየመነዘርን እንድንኖር ነው የሚፈልገው። ስለዚህ የሮሜ መጽሐፍ
የሚነበብ መልእክት ብቻ ሳይሆን ዓለምን የምንመለከትበት መነጽር ነው። የየዕለት ኑሯችንን የየዕለት ከሰዎች ጋር ያለንን መስተጋብር በዚህ ዓለም ላይ ያለንን ምልልስ የምንመለከትበት መነጽር ነው። ያንን የምናየው ከምዕራፍ 12 ጀምሮ ነው። ከምዕራፍ 12 ጀምሮ ሐዋርያው ጳውሎስ እንግዲህ በማለት ጀምሮ ተግባራዊ ነገር ነው የሚነግረን። የክርስትና ሕይወት የእንግዲህ ሕይወትም ነው። የዶክትሪን ብቻ አይደለም። እንግዲህ ተብሎ ደግሞ ዶክትሪኑ በዕለት ተዕለት ሕይወት በዕለት ተዕለት ምልልስ ከሰዎች ጋር ባለን መስተጋብር፣ በትዳራችን፣ በአካላችን፣ በገንዘባችን፣ በመውጣት መግባታችን፣ በቤተ ክርስቲያን በሚኖረን አገልግሎት በእያንዳንዱ ነገር የሚመነዘር ሕይወት ነው። ለዚህ ነው ሐዋርያው ጳውሎስ የገላትያ መልእክቱንም ስናነብ ዶክትሪኑን ያስተምረንና 5 እና 6 ምዕራፍ ላይ ወደ ተግባራዊ ነገር ይገባል። የኤፌሶንንም መጽሐፍ ስናነብ 5 እና 6 ላይ እንግዲህ በማለት ወደ ተግባራዊ ነገር፣ ቆላሴስንም ስናነብ ምዕራፍ 3 እና 4 ላይ ወደ ተግባራዊ ነገር ነው የሚገባው። ልክ እንደዚህ ምዕራፍ 12 ላይም ወደ ተግባራዊ ነገሮች ይገባል። ስለዚህ እስካሁን ያየነው ዶክትሪን ነው። ዶክትሪን ግን ወደ ልምምድ መምጣት አለበት። በዶክትሪን ላይ ያልተመሰረተ ልምምድ አደገኛ ነው። በዶክትሪን ላይ መመስረት አለበት። ዲስ ዴይስ ሰዎች ዶክትሪን ምን ይሰራል፣ ዶክትሪን ያራርቃል፣ ዶክትሪን ይከፋፍላል ይላሉ። በዶክትሪን ላይ ያልተመሰረተ በትክክለኛ ክርስቲያናዊ ዶክትሪን ላይ ያልተመሰረተ ልምምድ ከንቱ ነው፣ ወደ ስህተት ነው የሚመራው። ሰዎች ግን ሰው እስከሰበሰበላቸው ድረስ፣ መስራችና ባለራዕይ እስካስባላቸው ድረስ፣ የሆነ ገንዘብ እስካስገኘላቸው ድረስ ለዶክትሪን ግድ የላቸውም። የሆነ ጩኸት እስከፈጠረ ድረስ ሁሉ ነገር በክርስትና ውስጥ በዶክትሪን ላይ የተመሰረተ ነው። ዶክትሪን ግን ብቻውን በቂ አይደለም። እሱ ላይ እንመሰረትና ዴን ዋት ሲባል መኖር መቻል አለብን። ስለ ክርስቶስ ተምረን ዴን ዋት፣ ስለ እግዚአብሔር ተምረን ስለ ሥላሴ ተምረን ከዛስ ምን በኑሯችን ላይ በህይወታችን ላይ የሚገለጥ ነገር መኖር አለበት። አለበለዚያ ያለ ዶክትሪን በስሜት ላይ በራስ መረዳት ላይ እንደው በበጎ ፈቃድ በጥሩ ልብ ምናምን ብቻ እየተባለ የሚደረግ ነገር አይደለም። ግን ደግሞ ከዶክትሪን በኋላም ደግሞ የሚቀጥል ነገር መኖር አለበት። ዛሬ የምናየው እሱን ነው። ከምዕራፍ 12 ጀምረን መደዳውን ምዕራፍ 13ን ምዕራፍ 14 ምዕራፍ 15ን እያልን ስንሄድ እሱን ነው የሚነግረን። at the same time ደግሞ በሮማውያንና በአሕዛብ መካከል በአይሁድ መካከል ያለውንም ነገር ደግሞ ይናገራል ሐዋርያው ጳውሎስ። ሁለቱንም ከኃጢአት በታች እንደሆኑ ከሷቸው ነበር። ሁለቱም ወገኖች የሚድኑት እግዚአብሔር በክርስቶስ በሰጠው ጸጋ ብቻ መሆኑን ነግሯቸው ነበር፣ አስተምሯቸው ነበር። ቀጥሎ ደግሞ አሁን እንዴት አብረው እንደሚኖሩ ደግሞ ምዕራፍ 13 ምዕራፍ 14 ላይ ያስረዳቸዋል። ሮማውያን ክርስቲያኖች ከሮማውያን ይልቅ አይሁድ ክርስቲያኖች እንደሚቀርቧቸው እንዲገባቸው፣ አይሁዳውያን የነሱ ሕግ የክርስትና መሰረት የክርስትና ሁለንተና እንዳልሆነ እንዲገባቸው፣ ሮማውያን አይሁድ ሕጋቸውን በመከተላቸው እንዳይንቋቸው፣ ነገር ግን በክርስቶስ ብቻ እንደሚዳን እንዲገባቸው ያስተምራል። እሱን ነው የምናየው ከምዕራፍ 12 ጀምሮ። ዛሬ መጀመሪያዎቹን ቁጥሮች ብቻ ለመግቢያ እናይና ጌታ ቢፈቅድና ብንኖር በሚቀጥሉት ጊዜያት እንቀጥላለን። ለእግዚአብሔር ቃል ክብር ሁላችን እንቆምና እናነባለን። በጌታ በኢየሱስ ክርስቶስ ስም። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ቅዱስ አምላካችን ሆይ እናመሰግናለን ስለሰጠህን ስለዚህ ክቡር ቀን፣ ስለሰጠህን አዲስ ቀን፣ ስለበዛልን ጸጋ፣ በየዕለቱ ስለማይጠገበው ጸጋ፣ ስለማይጠገበው ምሕረት፣ በየዕለቱ ስለሚያኖረን ቸርነት፣ ስለ ጥበቃ፣ ስለ በጎነት፣ ስለ ደግነት ጌታ ሆይ በየዕለቱ በተለያየ መልኩ ስለሚገለጠው ፍቅርህ እናመሰግናለን።
እግዚአብሔር አምላካችን ሆይ ሕዝብ በአንድነት ተሰብስቦ አንተን ሊያከብር አንተን ሊያመልክ ከአንተ ሊቀበላልና ሁላችንንም እግዚአብሔር ሆይ እንድታገለግለን ሁላችንንም እንድትዳስሰን ሁላችንንም በጸጋህ እንድትጎበኘን ሁለንተናችንን አሳልፈን እንሰጣለን። ጌታ ሆይ በቃልህ እያንዳንዳችንን ዳሰን። ቃልህ ሕይወታችንን እንደሚለውጥ እናውቃለን። የተለወጥነው በመንፈስ ቅዱስ በተገለጠው ቃልህ በተቀበልነው ጸጋ ነው። ዛሬም እግዚአብሔር ሆይ እንደ ሁል ጊዜው እንድትናገረን እንድታስተምረን እንደ ሁል ጊዜው እግዚአብሔር ሆይ ሳይጓደልብን ካንተ ጸጋ እንድንቀበል እንለምናሃለን። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ከሮሜ ምዕራፍ 1 ጀምሮ ስናይ ጥቂት ትእዛዞች አይተን ነበረ። በጣም ጥቂት ምዕራፍ 6 ቁጥር 11 እስከ 13 እና 19 ላይ ጥቂት ስጋችሁን የአመጽ የጦር ዕቃ አታድርጉ ለእግዚአብሔር የጽድቅ የጦር ዕቃ አድርጉ የሚል፣ ምዕራፍ 11 ቁጥር 18 እና 20 ላይ አትታበዩ የሚል፣ ትዕቢተኞች አትሁኑ ማለት ሮማ አሕዛብ ክርስቲያኖች የትዕቢትን ነገር አታስቡ በአሕዛብ ጉዳይ ላይ ብሎ የሚናገራቸው ጥቂት ትእዛዞች ነበር የሰጠው። ከምዕራፍ 12 ጀምሮ ግን በርካታ ትእዛዛት አሉ። እነዚህን ትእዛዛት ሲናገር ኤግዞስቲቭሊ አይደለም የተናገረው፣ ግን ፕሪንሲፕሎችን አስቀምጠዋል። ስለዚህ ሁላችን በእነዛ ፕሪንሲፕሎች መሰረት አስፈላጊ የሆኑ ሌሎችንም ነገሮች እየተረዳን እያስፋፋን በሌሎችም ጉዳዮች ላይ እንድናካትታቸው ነው ምሳሌ ሐዋርያው ጳውሎስ የሰጠን። ምክንያቱም ወንጌልን በዚህ ደረጃ ከምዕራፍ 1 እስከ ምዕራፍ 11 ባለው ደረጃ የተረዳ ሰው ንጽረተ ዓለሙ መቀየሩ ወርልድ ቪው መቀየሩ አይቀርም። ስለዚህ ከምዕራፍ 12 ጀምሮ ለስለስ ባለ ሁኔታ ነው የሚጀምረው። በተለይ ምዕራፍ 12 ቁጥር 1 እና ቁጥር 2 ከዛም ትንሽ ዝቅ ብሎ ያለው ቶን ሴተር ነው። በቃ ቅኝቱ ምን አይነት እንደሚሆን ቅምሻውን ይሰጠንና ነው የሚሄደው እና የክርስትና የኤቲክስ መሰረትም ይሄ ነው። በተለይ ምዕራፍ 12ን ለሁለት ከፍሎ ከቁጥር 1 እስከ 8 እና ከ9 እስከ 21 ለሁለት ከፍሎ ነው የሚያቀርበው። ዛሬ ግን ከመጀመሪያው ክፍል የመጀመሪያዎቹን ብቻ ነው የምናየው፣ ቁጥር 1 እና 2ን። እንግዲህ በማለት ሲጀምር ከዚህ በፊት በነበሩት ነገሮች ላይ ተመስርቶ እንደሆነ ግልጽ ነው። የክርስትና ሕይወት ቅድም እንዳልኩት በክርስቲያናዊ ዶክትሪን ላይ በክርስቲያናዊ አስተምሮ ላይ የተመሰረተ ነው። ግን ደግሞ እሱ ብቻ ሳይሆን ተግባራዊ የሆነ አኗኗርም ይሰጠናል። አኗኗራችንን ምልልሳችንን የምናበጅበትም መጽሐፍ ነው። ሐዋርያው ጳውሎስ ሲጀምር እለምናችኋለሁ በማለት ነው የሚጀምረው። እንደ ሐዋርያነቱ ትእዛዝ በመስጠት አይደለም የሚጀምረው። ምናልባት ምዕራፍ 11ን ሲጨርስ በታላቅ አምልኮ ውስጥ ስለነበረ በዛው መንፈስ ስለቀጠለው ሊሆን ይችላል። ወይም ደግሞ የሞራል እርምጃችንን ለማበጀት ፈቃዳችንን እየጠየቀ ስለሆነ ለማግባባት ከእግዚአብሔር ምሕረት ተነስተን እግዚአብሔር ካደረገልን ነገር ተነስተን ሁለንተናችንን እንድናስረክብ ለማግባባትም ስላሰበ ሊሆን ይችላል ይህን የሚናገረው። የመጀመሪያዎቹ 11 ምዕራፎች ዶክትሪን ካስቀመጠ በኋላ መጨረሻ ላይ እጣሬውን ወይም ሰመሪውን ሲሰጠን ወደ አምልኮ በሚያንደረድር መልኩ ነው የሰጠን። ብዙ ነገር ከእግዚአብሔር ተቀብለናል። ከእግዚአብሔር ምሕረት ተቀብለናል። የእግዚአብሔር ርኅራኄ አግኝተናል። የእግዚአብሔርን ቸርነት አግኝተናል። ታዲያ ይሄንን ሁሉ ከእግዚአብሔር ካገኘን እኛ ስለ እግዚአብሔር የምንሰጠው ምንድነው የሚል ጥያቄ ይዘን ነው የምንመጣው። ተቀብላችኋል፣ ተደርጎላችኋል፣ እንዲያድርጎላችኋል፣ ኩነኔ የለባችሁም፣ በክርስቶስ ኢየሱስ ያገኛችሁት የሕይወት መንፈስ ይህንን ይሰጣችኋል፣ ይህን አድርጎላችኋል ሲነግረን ቆየና ኦኬ ስንቀበል መጣን። የእኛስ ምላሽ ምንድን ነው? ምላሹን ሲነግረን እለምናችኋለሁ በማለት ነው የሚናገረው። ለምንድን ነው የሚለምነን? ከእግዚአብሔር ርኅራኄ የተነሳ ነው የሚለምነን። ያገኘነው ነገር ብዙ ነው። ከእግዚአብሔር የተቀበልነው ነገር ብዙ ነው። ሲጀምር የሮሜ መጽሐፍ ዓለም ሁሉ ከእግዚአብሔር ቁጣ በታች መሆኑን፣ ዓለም ሁሉ ከእግዚአብሔር ፍርድ በታች መሆኑን ነበር የተናገረው። ስለዚህ ከፍርድ ማምለጣችንን፣ ከእግዚአብሔር ቁጣ መትረፋችንን፣ ምሕረት ማግኘታችንን ብቻ ነግሮን አይደለም የጨረሰው። ደግሞ እግዚአብሔር ምኖቹ አድርጓችኋል፣ ልጆቹ አድርጓችኋል ነው የሚለን። ከእግዚአብሔር ቁጣ መትረፍ በራሱ እኮ ድንቅ ነገር ነው። የእግዚአብሔርን ምሕረት ማግኘት በራሱ ድንቅ ነገር ነው። በቃ ከቁጣ ተርፋችኋል፣ ከምሕረት ተርፋችኋል ብሎ ብቻ ወደ ትእዛዝም መሄድ ይችል ነበር። ግን እግዚአብሔር ከቁጣ በማዳንና ምሕረት በመስጠት ብቻ አልተወሰነም። ቤተሰብ አደረገን፣ ልጆቹ አደረገን። በራሱ እኮ ድንቅ ነገር ነው ምሕረት ማግኘት። የእግዚአብሔር ምሕረት በየዕለቱ አዲስ ነገር ነው። ግን በዛ ላይ ምን ተጨመረበት?
የእግዚአብሔር ልጆች ሆንን። the icing on the cake ማለት ነው። ወይም በእኛ በበሶ ላይ ቅቤ ሲሉት ሰምቻለሁ ሰዎች። እንግዲህ ድሮስ በሶ በቅቤ እንጂ ድሮ በምን ይበላል? እኔ እንደማቀው ማለት ነው። እና እሱን ነው የነገረን። በላይ ተጨምሮ ስለሆነ በቃ ምን ልስጠው ለእግዚአብሔር፣ ምን ላድርግለት ለእግዚአብሔር የሚል ነገር ስለውለታው የተነሳ የሚል በሰዎች ልብ ውስጥ ሊኖር ይችላል። ሐዋርያው ጳውሎስ የሚነግረን የምንሰጠው አምልኮ ነው የሚለው። ምክንያቱም ምዕራፍ 11 ሲጨርስ በአምልኮ ነው የጨረሰው። ምዕራፍ 12 ሲጀምርም የአምልኮ ቃላት ናቸው የተደረደሩት። ምንድነው የሚለው? መስዋዕት የሚለው የአምልኮ ቃል ነው። መስዋዕት ቀጥሎ ምን አይነት መስዋዕት ነው የሚለው? ቅዱስ፣ እግዚአብሔርን ደስ የሚያሰኝ ሕያው አቅርቡ። እነዚህ በሙሉ ስጋ የብሉይ ኪዳን የቤተ መቅደሱ ያምልኮ ሥርዓት ነው። በቤተ መቅደስ እንስሳ ያቀርባሉ፣ አቅርቡ ነው የሚለው። መስዋዕት ያቀርባሉ። ምን አይነት መስዋዕት? ቅዱስ የሆነ መስዋዕት፣ እንከን የሌለበት መስዋዕት፣ እግዚአብሔርን ደስ የሚያሰኝ መስዋዕት ያቀርባሉ። ስለዚህ ሐዋርያው ጳውሎስ ምዕራፍ 11ን በአምልኮ መንፈስ ውስጥ ሆኖ አሁንም ወደኛ ሲመጣ የብሉይ ኪዳኑን ቤተ መቅደስ ያምልኮ ሥርዓት እነሱን ቃላት እየተጠቀመ ነው የሚናገረው። መስዋዕት ለአይሁድ ብቻ አይደለም፣ አሕዛብ ክርስቲያኖችም ያውቃሉ መስዋዕት። ምክንያቱም አሕዛብን መስዋዕት ያቀርባሉ። እንዲያውም በሮሜ መጽሐፍ ወደ ሌሎች ምዕራፎች ስንገባ እንደምናየው ሮማውያንም አሕዛብም ለጣዖቶቻቸው መስዋዕት ያቀርባሉ። መስዋዕት ያቀርቡና እንዲያውም የተረፈው ስጋ ገበያ ላይ ይቀርብና ሰዎች ከገበያ ገዝተው ቤታቸው ወስደው ይበላሉ። ሰዎች ከዛ ከመስዋዕት ለጣዖት ከቀረበው መስዋዕት የተረፈው ስጋ ሬስቶራንት ውስጥ ይሄድና ሰዎች ምግብ ቤት ሄደው አዘው ይበላሉ። መስዋዕት አላቸው አሕዛብ። አይሁዳውያንም መስዋዕት አላቸው። ልዩነቱ የአይሁዳውያን መስዋዕት ተርፎ ወደ ገበያ አይሄድም፣ ተርፎ ወደ የሰው ቤት አይሄድም። ለማን ነው የሚቀርበው? ለእግዚአብሔር ነው የሚቀርበው። ወደ ሰው ቤት አይሄድም፣ እዛው ያልቃል። ለእግዚአብሔር ነው የሚሰጠው፣ እዛው ይቃጠላል። የአሕዛብ ግን ተርፎ ወደ ገበያ ይሄዳል። ስለዚህ ሁለቱም ወገኖች መስዋዕት ስላላቸው መስዋዕት አድርጋችሁ አቅርቡ ሲል ሮማውያኑም ይገባቸዋል፣ በእነሱ ለጣዖቶች ስለሚያቀርቡ። አይሁዳውያኑም ይገባቸዋል። እሱን ነው የሚጠይቃቸው። ነገር ግን መስዋዕቱ ሲቀርብ የነበረው ድሮ በቤተ መቅደስ ነው። አሁን ግን ይሄ አምልኮ በቤተ መቅደስ የሚቀርብ አምልኮ አይደለም። በቤተ ክርስቲያንም የሚቀርብ አምልኮ አይደለም። በየዕለት ሕይወታችን በቤታችን የሚቀርብ አምልኮ ነው። በገበያ ላይ የሚቀርብ አምልኮ ነው። በስራ ስፍራ በትምህርት ቤት የሚቀርብ አምልኮ ነው። በየመንገዱ የምናረገው በሁሉ ቦታ የምናደርገው አምልኮ ነው። ስለዚህ መስዋዕት አቅርቡ ሲል የሆነ ጠቦት ተሸክመን እንድንሄድ አይደለም። እንደሱ አይነት መስዋዕት አናቀርብም። ለምንድን ነው የማናቀርበው? ክርስቶስ ኢየሱስ እሱን መስዋዕት ሆኖ አቅርቦታል። ስለዚህ የተፈጸመ የተጠናቀቀ ነገር ስለሆነ አሁን እኛ የምናቀርበው ሌላ ነገር ነው የምናቀርበው። አቅርቡ የሚለው ስጋችንን ነው። አቅርቡ የሚለው ስጋችንን ነው። አሁን እግዚአብሔር የእንስሳ መስዋዕት አይፈልግም። የሆነ ነገር አምጥተን እንድንሰጠው አይደለም የሚፈልገው። እግዚአብሔር ስጡኝ ሲል ከኛ የሚቀበለውን ነገር ሳይሆን የሚጠብቀው እኛን ነው። እግዚአብሔር የሚጠብቀው ዴማንድ የሚያደርገው የምንሰጠውን ሌላ ነገር ሳይሆን እኛን ነው የሚጠብቀው። እኛን መቀበል ነው የሚፈልገው። ስጋችሁን ስጡ ነው የሚለው። ስለዚህ እግዚአብሔር እኛ መስዋዕት እንድንሰጠው ሳይሆን ራሳችንን እንድንሰጠው ነው የሚፈልገው። እኛ መስዋዕት አምጪዎች ሳንሆን መስዋዕቶች ነን። ለእግዚአብሔር መስዋዕቶች ነን። ለዚህ ነው ራሳችንን እንድንሰጥ የሚጠይቀው ሐዋርያው ጳውሎስ። እንግዲህ ወንድሞች ሆይ ሰውነታችሁን፣ በዚህ ትርጉም ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ ነው የሚለው። ስለዚህ እኛ መስዋዕቶች ነን። ስጋችሁን ነው ሌላው ትርጉም የሚለው። በጻፈበት ቋንቋ ስጋችሁን ነው። ስጋ የሚለውን ቃል ሲናገር በዘመኑ ለነበሩ ሰዎች አስደንጋጭ ነው። ለነሱ ከግሪኮች ፍልስፍና ከፕሌቶ ፍልስፍና ከአፍላጦን ፍልስፍና የተነሳ ስጋ እርኩስ እንደሆነ ነው የሚያስቡት። ስጋ የነፍስ እስር ቤት ነው። ስለዚህ እንደምንም ብሎ ሰው ከስጋ እስር ቤት መላቀቅ እንዳለበት ነው የሚያስቡት። ስለዚህ ስጋ ከንቱ ነው። ዋናው ነገር ነፍስ ነው። ስለዚህ ነፍስ በስጋ እስር ቤት ሆና ትሰቃያለች ብለው ያስቡ ነበር።
አንዳንድ ክርስቲያኖችም ይሄ ነገር አስቸግሯቸው ስለነበረ ክርስቶስ ስጋ ሆነ የሚለውን ቃል እንኳን መቀበል አቀቷቸው ሰው መሳይ ሆነ እንጂ ሰው አልሆነም የሚሉ የኑፋቄ አስተምሮች በቤተ ክርስቲያን መካከል ተከስተው ነበር። ለዚህ ነው ሐዋርያ ዮሐንስ በመልእክቱ በሁለተኛና በሶስተኛ ሲጽፍ ብዙ አሳቾች ወደዚህ ገብተዋል፣ በምን ታቋቸዋላችሁ ነው የሚለው። ክርስቶስ በስጋ እንደመጣ የሚክዱ መንፈስ ሁሉ ከማን አይደለም። ስጋ የሚለውን ነገር ፈርተውታል። ዛሬም በመካከላችን አሉ። ዋናው ነገር መንፈስ ነው። ሰው መንፈስ ነው። በስጋ ውስጥ ነው የሚኖረው። ስጋ ቱታ ነው። ስጋ የሆነ መኖሪያ ምናምን ጎጆ ነው። ዋናው መንፈስ ነው የሚሉ አሉ። ሐዋርያው ጳውሎስ፣ ሐዋርያው ዮሐንስም ሌሎቹም ሐዋርያት ሲናገሩ ስጋ የሚለውን ቃል የሚጠቀሙት ለዚህ ነው። ቃል ስጋ ሆነ። አስደንጋጭ ንግግር ነው። ስጋ ርኩስ ነው፣ ስጋ ደካማ ነው፣ ዋናው መንፈስ ነው ለሚሉ ሰዎች አስደንጋጭ ንግግር ነው ዮሐንስ የሚጠቀመው። ሐዋርያው ጳውሎስም ምናችሁን አቅርቡ ነው የሚለው፣ ስጋችሁን አቅርቡ በማለት ነው የሚናገረው። ስጋ ቱታ አይደለም። አካላችሁ ነፍሳችሁ የምትኖርበት የሆነ መጠቅለያ ነገር አይደለም። ለዚህ ነው ዋና ነገር ስለሆነ ሰው መንፈስ ነው በማለት የሚያስተምሩ ሰዎች እንኳን ዋና ስብከታቸው ስለ ስጋዊ ብልጽግና ነው። መንፈስ ነው ይሏቸዋል፣ ግን ለመንፈስ አይደለም ጥረታቸው፣ ለስጋዊ ብልጽግና ለምድራዊ ብልጽግና ነው የሚሮጡት። ስጋ ዋና ነገር ነው። ስለዚህ እግዚአብሔር ስጋችሁን ምን አድርጉ ይላል? አምጡ ነው የሚለው። ስጋችንን ይፈልጋል። your body matters, our body matters ለክርስትና ህይወት በጣም አስፈላጊ ነው። ሰዎች በዚህ ምድር ላይ ለስጋቸው ብዙ ነገር ያደርጋሉ። ቅርጻቸውን ለመቀየር፣ የሌላቸውን ነገር ለመጨመር፣ ትንሹን ለማተለቅ፣ ትልቁን ለማሳነስ ብዙ ነገሮች ያደርጋሉ። እንዲያውም ልክ ካልሆነ ሕክምና የተነሳ በዚህ ሁኔታ አካላቸውን የሚጎዱ የሚሞቱም ሰዎች መኖራቸውን ከዜና እናያለን። አካላችን ምንም አይነት ይሁን፣ ጥቁር እንሁን፣ ነጭ እንሁን፣ አጭር እንሁን፣ ረጅም እንሁን፣ ወፍራም እንሁን፣ ቀጭን እንሁን፣ አካል ጉዳተኛ እንሁን፣ አካል ጉዳተኛ አንሁን፣ ስጋችን ባለበት ሁኔታ እግዚአብሔር ይፈልገዋል። ለስጋችን እግዚአብሔር ዋጋ ከፍሏል በልጁ በክርስቶስ ኢየሱስ። ስጋችንን መጥላት አይኖርብንም። ስጋችንን የፈጠረው እግዚአብሔር ነው። ስጋችንን የሚቤዥም መሆኑን መጽሐፍ ቅዱሳችን ይናገራል። ስጋችን የስጋችንን ቤዛነት የሰውነታችንን ቤዛነት ሮሜ 8 ላይ አይተነዋል። የምንጠብቅነን ገና ክርስቶስ ሲመጣ ይሄንን ሰውነታችንን ስጋችንን ይቤዠዋል ብለን እንጠብቃለን። የብሉይ ኪዳን መስዋዕት ነውር የሌለው እንዲሆን፣ በጎቹ አንካሳ እንዳይሆኑ፣ በጎቹ የሆነ ነገር እንዳይሆኑ ይጠበቅ ነበር። ለኛ ግን እንደሱ አይደለም። ምክንያቱም ክርስቶስ ምን አድርጎልናል? ያን መስዋዕት ስለፈጸመልን ስለኛ ስጋ ምንም የተሰጠ መመሪያ የለም። ክርስቶስም ቢሆን እንከን የለሽ መስዋዕት የሆነው በውጫዊ ውበቱ አልነበረም። ደምግባት አልነበረውም። የሚስብ ነገር አልነበረውም። ውበቱ ምንድነው? ፍቅር መሆኑ ነው። ውበቱ ምንድነው? ንጹህ መሆኑ ነው። ውበቱ ምንድነው? ሰውን የሚወድ እግዚአብሔርን ደስ የሚያሰኝ መሆኑ ነው። ውበቱ ሰው ወዳድነቱ ነው። ውበቱ የልብ ንጽህናው ነው። እግዚአብሔርን ማስደሰቱ ነው እንጂ ደምግባት የነበረው አልነበረም። የብሉይ ኪዳን መስዋዕት ውጫዊ ንጽህና በክርስቶስ ውስጣዊ ንጽህና ነበር የተገለጠው። ስለዚህ ስጋችን ምን አይነትም ቢሆን እሱን ይፈልጋል። ስጋችሁን አቅርቡ ነው የሚለው። ስጋችሁን ማለት ለአንዳንዶቹ ያስደስታል። እፎይ ስጋችሁን ነው የተባለው የባንክ አካውንቴን አይደለም የሚል ሰው ሊኖር ይችላል። ስጋችሁን ነው የተባለው ስራዬን አይደለም። ስጋችሁን ነው የተባለው ቤቴን አይደለም። ስጋችሁን ነው የተባለው የሆነ ነገሬን አይደለም። ስጋማ ዕዳው ገብስ ነው የሚል ሰው ሊኖር ይችላል። በዚህ ቦታ ስጋችሁን ሲል መላ ህይወታችሁን አጠቃላችሁ ማለቱ ነው። ሁለንተናችሁን ማለቱ ነው። በሌሎችም ስፍራዎች ላይ ሐዋርያው ጳውሎስ ደጋግሞ ስለ ሁለንተና እንደሚናገር እናያለን። በሮሜ 8 ቁጥር 23 እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነትን እየተጠባበቅን ራሳችን በውስጣችን እንቃትታለን ይላል። ስለዚህ ሁለንተናን በሚመለከት መልኩ ነው በዚህ ክፍል የሚያቀርበው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15 እና 19 ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስ ብልቶችን ወስጄ ጋለሞታ ብልቶች ላድርጋቸውን አይገባም ይላል።
ቁጥር 19 ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን በማለት ይናገራል። ፊልጵስዩስ ምዕራፍ 1 ቁጥር 20 ፊልጵስዩስ ምዕራፍ 1 ቁጥር 20 በአንድ ነገር እንኳ አላፍርም፣ ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋዬ ይከብራል በማለት ይናገራል። ሥጋ ሲል ሁለንተናን በሚመለከት ወይም በሚያመለክት ሴንስ ነው ያቀረበው። ሥጋችሁን ሲል እግዚአብሔር ሁለንተናችንን ስለሚፈልገው ነው። አእምሮአዊ ዕውቀት አግኝተን ሊሆን ይችላል። አእምሮአዊ መረዳት አግኝተን ሊሆን ይችላል። መልካም ነው። ክርስቲያናዊ ሕይወት ግን በአእምሮ ብቻ የምንኖረው ሳይሆን አካላችንም በአእምሮ የተረዳነውን መተግበር መቻል አለበት። አእምሮአችን የገባው ነገር በዕለት ልምምዳችን በእጆቻችን፣ በእግሮቻችን፣ በአንደበታችን፣ በጆሮአችን፣ በዓይኖቻችን መተግበር አለባቸው። በሥራ መተግበር አለበት። በሥራ ያልተገለጠ እምነት ምን የሆነ ነው ይላል? የሞተ ነው። ስለዚህ ሥጋችን ያስፈልገናል፣ ሁለንተናችን ያስፈልገናል። እንደዚህ ተሰብስበን የጉባኤ የወል አምልኮ የምናደርገው ከግል አምልኮ በሰውነታችን ከምናደርገው አምልኮ የሚቀጥል ነው። ስለዚህ በዚህ ስፍራ ሥጋችሁን ስጡ፣ ሰውነታችሁን ስጡ ብሎ ሲናገር አንዴ ለእግዚአብሔር ሁለንተናችንን ከሰጠን በኋላ ልናሰምርበት የሚገባው በጠባያችን ላይ እኛ አለቆች አይደለን። እንዴት መኖር እንዳለብን አለቆች አይደለን። አቅርቡ ከተባለ የማን ነው? የእግዚአብሔር ነው። መስዋዕቱን ካቀረብን በኋላ ከዛ ላይ ወስደን በየቤቱ የምንቸረችረው ነገር አይደለም። እንደ አሕዛብ መስዋዕት ለማን ነው? ለእግዚአብሔር ነው። አሁን አንታረድም፣ ክርስቶስ ስለኛ ታርዷል። ግን አንዴ ከሰጠነው ሁል ጊዜ የሱ ሆኖ ስለሚኖር እንዴት መኖር እንዳለብን አለቆች እኛ አይደለንም። ከዚህ በፊትም ቢሆን ምዕራፍ 6 ላይ ሥጋችንን ራስ ተኮር በሆነ ሁኔታ ለራሳችን ጠቀሜታ፣ ለራሳችን ምቾት፣ ለራሳችን ክብር እንዳንጠቀምበት ማስጠንቀቂያ ሰጥቶን ነበር። ምዕራፍ 6 ላይ ቁጥር 13ን፣ ቁጥር 16ን፣ ቁጥር 19ን ማየት እንችላለን። ምዕራፍ 6 ቁጥር 13 ብልቶቻችሁን የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ፣ ብልቶቻችሁም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ቁጥር 16 አስቀድማችሁ የኃጢአት ባሪያዎች ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ ይላል። ቁጥር 19 ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ፣ ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ በማለት ይናገራል። ስለዚህ ሰውነታችን፣ ሁለንተናችን፣ ሥጋችን የእግዚአብሔር ነው። የእግዚአብሔር ከሆነ አለቆቹ እኛ አይደለንም። ምዕራፍ 1 ጀምሮ ሐዋርያው ጳውሎስ ሲናገር ዓለም እንዴት ከእግዚአብሔር ፍርድ በታች እንደነበረች፣ ዓለም እንዴት የእግዚአብሔር ቁጣ እንደሚጠብቃት ሲናገር ሰዎች የተገለጠላቸውን እውነተኛውን አምላክ ትተው ባዕዳን አማልክትን ፍጡራን ሲያመልኩ ሰውነታቸውን እንዴት ይጠቀሙ እንደነበር፣ ከተፈጠረለት ባህሪ ውጪ ለምን ያውሉት እንደነበር አስቀድሞም ሲናገር ነበር። ይህን ሲቃወም ነበር። ለምሳሌ ምዕራፍ 1 ቁጥር 24 ላይ ምዕራፍ 1 ቁጥር 24 እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል። ቅጣት ነበር። ለምኞታቸው ሲሰጣቸው ምንድን ነው የሆነው? ሥጋቸውን ሊያዋርዱ ከተፈጠረበት ዓላማ ውጪ ለርኩሰት ነበር ያዋሉት። ምዕራፍ 6 ቁጥር 6ም ላይ የኃጢአት ሥጋ እንደተሻረ ነግሮን ነበረ። ምዕራፍ 7 ቁጥር 24ም ከዚህ ለሞት ከተሰጠ ጎስቋላ ሥጋ ማን ይለየኛል በማለት ሲናገር ነበር። ስለዚህ እኛ የእግዚአብሔር ንብረት ነን። ሥጋችን የእግዚአብሔር ንብረት ነው። ሥጋችንን ለእግዚአብሔር ከሰጠን በኋላ መኖር ያለብን እንደ ባለቤቱ ፈቃድ ነው። አምልኮ ማለት ይሄ ነው። እውነተኛ አምልኮ ሁለንተናን ለእግዚአብሔር ሰጥቶ እግዚአብሔር እንዴት እንደሚፈልግ እያሰቡ መኖር ነው። ሥጋችን በዋጋ የተገዛ ነው፣ የሰጠነው ነው ለእግዚአብሔር። ስለዚህ ይሄ መስጠት ራሳችንን ወደ መካድ ያመጣናል። የራሳችን ጌቶች እኛ አይደለንም። የራሳችን አለቆች እኛ አይደለንም። የየዕለት ሕይወታችንን፣ እግሮቻችን የሚራመዱበትን፣ እጆቻችን የሚነኩትን፣ ዓይኖቻችን የሚመለከቱትን፣ ጆሮቻችን የሚሰሙትን፣ አንደበታችን የሚናገረውን ነገር ሁሉ አፌክት የሚያደርግ ነው። ሁለንተናችንን ይመለከታል።
ስለዚህ ለእግዚአብሔር ሰውት። አረማመዳችሁን ለእግዚአብሔር ሰውት። የጓዳ ህይወታችሁን ይመለከታል። የመኝታ ቤት ህይወታችሁን ይመለከታል። የምትሰሙትን ይመለከታል። የምታዩትን ይመለከታል። የምንሄድበትን ይመለከታል። የምንሰማውን ይመለከታል። ስለዚህ ሁለንተናችንን ለእግዚአብሔር መሰዋት አለብን። ሕያው መስዋዕት። ሕያው ያለው ከብሉይ ኪዳኑ ለመለየት ነው። በብሉይ ኪዳን ሕያው መስዋዕት ብሎ ነገር የለም። እንስሳ ሁሉ ምን ይሆናል? ይታረዳል። ሕያው ቢሆን ኖሮ ምን ይሆን ነበር? በጉ መሰዊያ ላይ አይኖርማ። ዞር ሲባል በጉን ጣጥ ብሎ ወርዶ ሊሄድ ስለሚችል ሕያው መስዋዕት የሚባል ነገር የለም። መታረድ አለበት። ከታረደ በቃ የእግዚአብሔር ሆኖ ነው የሚቀረው። አሁን ግን እኛ እንታረድም። ስለማንታረድ ብዙ ጊዜ ፈተና ውስጥ እንገባለን። ሰጠው ራሴን ይኸው ካልን በኋላ ደግሞ እንወስደዋለን። ከዛ ደግሞ ሌላ ጊዜ የሆነ ነገር ሲሰማን እናመጣዋለን። እንደሱ አይደለም። ሁሉ ጊዜ መስጠት አለብን። እንደተሰጠ እንዲኖር በየቀኑ ጸሎታችን ተነስተን ስንንበረከክ ሰጠው እያልን ነው። ጉልበታችን ሲንበረከክ እየሰጠነው ነው። በየዕለቱ በምናረገው ነገር እየሰጠን ነው የምንኖረው። ኮንቲኒየስሊ የሚደረግ የማይቋረጥ ነው። ሕያው መስዋዕት አንሞትም፣ ግን ሁሉ ጊዜ የማነን? የእግዚአብሔር ነን። መሰዊያ ላይ በሕይወት ይቆይ። በዚያው መቆየት አለበት። እስከ ዕለተ ሞታችን መስዋዕት እንደሆንን እንቀጥላለን። ችግራችን አንዳንድ ጊዜ ነገሮች እንዳሰብነው ሳይሆኑ ሲቀሩ፣ እንደምንመኘው ሳይሆን ሲቀር ምነው ሸዋ ብለን እንነሳና በስጋ የምንችለውን ጠቅ አድርገን አሁን ጨርሻለሁ ብለን እንደ መስዋዕት እንመለሳለን። ነገሮች ሲበላሽ እንወርድና በራሳችን ጥበብ፣ በራሳችን ዘዴ፣ ባለማዊ ሲስተም ጠቅ እናረግና አሁን ራሴን እንደገና እንሰጣለን እንላለን። አይሰራም። ቢመቸንም ባይመቸንም፣ እንዳሰብነው ቢሆን ባይሆን፣ ምኞታችን ባይፈጸም ምን አይነት መስዋዕት? ሕያው መስዋዕት ከሰጠን በኋላ እኛ የራሳችን አይደለንም። የራሳችን አለቆች አይደለንም። የራሳችን ጌቶች አይደለንም። ሁልጊዜ የማንን? የሱ ነን። አረማመዳችን ሁልጊዜ እሱ እንደሚሻው ነው የሚሆነው። የሥጋ ምንቾታችን፣ ስጋችን የሚመቸውን ነገር፣ ስጋችን የሚፈልገውን ነገር አይደለም የምናደርግለት። ስጋ አኗኗራችንን ዲክቴት ማድረግ የለበትም። የሥጋ ምቾታችን አኗኗራችንን መግዛት የለበትም፣ ዲክቴት ማድረግ የለበትም። በዚህ ቦታ ሐዋርያው ጳውሎስ ፈቃዳችንን እንድንሰጥ የሚለምነን ፈቃዳችን ስጋችንን መግዛት ስላለበት ነው። የተረዳነው ነገር ሊገዛን ስለሚገባ ነው። ስጋ ጥሩ ሎሌ ነው፣ ጥሩ ሎሌ ነው። መጥፎ ጌታ ነው። ልክ እንደ ገንዘብ እንደሚባለው ማለት ነው። ስጋ አለቃ ከሆነ ስጋዊ ምቾት አኗኗራችንን ዲክቴት የሚያደርግ ከሆነ ጭንቅላታችን ወደ ታች እግራችን ወደ ላይ ሆኖ ተዘቅዝቀን እንደምንኖር አይነት ነው። የስጋ ምቾታችን በምድር ላይ ያለንን መመላለስ ህይወታችንን ዲክቴት የሚያደርግ ከሆነ፣ ስሜቶቻችን ክርስቲያናዊ ህይወታችንን ዲክቴት የሚያደርግ የሚመሩ ከሆነ ተዘቅዝቀን እንደምንኖር ነው። ስጋ አኗኗራችንን መምራት የለበትም። የስጋ ምቾታችን አኗኗራችንን መምራት የለበትም። ይሄ ማለት ስጋችሁን ጥሉት፣ ስጋችንን እንጥላው ማለት አይደለም። ስጋችንን የፈጠረው ጌታ ነው፣ የሚቤዠውም ጌታ ነው። ግን ለስጋ ትክክለኛ ቦታው ልኩን ልንነግረው ይገባል። ቦታ ይሄ ነው። አንተ ምንድነህ? ሎሌ ነህ፣ ጌታ አይደለህም። አንተ አትመራም ህይወቴን። ስጋዊ ፍላጎት፣ ስጋዊ ምኞት፣ ስጋዊ ምቾት ህይወቴን አይመራም። ሁለንተናዬ ለእግዚአብሔር ተሰጥቷል። ስለዚህ የእግዚአብሔርን ፈቃድ እየለየው ቁጥር 2 እንደሚናገረው በሱ መሰረት ነው አኗኗሬን ምቃኘው። ስጋ አንተ ሎሌ ነህ ማለት አለብን። ስጋችን ያማረውን ሁሉ ልንሰጠው አይገባም። ጎመን በስጋም ቢሆን ማለት ነው። ያማረውን ሁሉ ስጋችን ሊያገኝ አይገባም። መጾም ያለብን ለዚህ ነው። መከልከል አለብን። አትበላም ዛሬ ትጸልያለህ፣ ዛሬ ትንበረከካለህ ልንለው ይገባል እንጂ ሊመራን አይገባም። የምንም ነገር ሱሰኞች መሆን የማይገባል ለዚህ ነው። የቡናም ቢሆን ማለት ነው፣ የላቴም ቢሆን ስጋ ለጌታ ነው እንጂ ስጋ የጌታ ነው እንጂ የኮስታ አይደለም፣ የፕሬትም አይደለም። ሊከለከል ይገባዋል። ያማረ ሁሉ አይሰጠውም።
ከሶሻል ሚዲያ መጾም ያለብን ለዚህ ነው። ዛሬ አታይም። በሳምንት 24 ሰዓት እንኳን እንዴት ሰው ሶሻል ሚዲያ አይጾምም? 48 ሰዓት እንኳን ሰው እንዴት አይጾምም? ያማረው ሁሉ ስጋ ሊሰጠው አይገባም። ልኩን ማወቅ አለበት። ዛሬ አታይም። 2 ቀን 48 ሰዓት ሶሻል ሚዲያ ጾማለሁ ትሞት እንደሆነ አይሃለው በሉት። ዛሬ ቡና ካልጠጣ ፍግም ትል እንደሆነ አይሃለው በሉት። ስጋ ያማረው ሁሉ አይሰጠውም። ህይወታችንን ዲክቴት ማድረግ የለበትም። ሊገዛን አይገባም። ቦታውን ማግኘት አለበት። ዲክቴት የሚያደርገው ስጋችን ከሆነ ተዘቅዝቀን እየኖርን ነው ማለት ነው። ሁለንተናችሁን ስጡ። ለምንድነው የምንሰጠው? ስጋዬን ለምንድነው የምሰጠው ከተባለ ይሄ ለአእምሮ የሚመች አገልግሎታችሁ ነው ይላል። ሎጊኮስ የሚል ግሪክ ቃል ነው። ለመፍታት በጣም አስቸጋሪ ነው። አዲስ ኪዳን ላይ አንደኛ ጴጥሮስ 2:2 ላይ ብቻ ነው ያለው። እዛም ለመፍታት አስቸጋሪ ነው። ስለዚህ አንዳንድ ትርጉሞች ሪዝነብል፣ አንዳንዶች ራሽናል፣ አንዳንዶች ስፒሪቹዋል የሚል ትርጉም ሰጥተዋል። ይሆናል፣ ሁሉም ያስኬዳል። ለምንድነው እንዲማረገው ከተባለ ስጋዬን እንዲምሰጠው ለምንድነው ከተባለ እግዚአብሔር በክርስቶስ ካደረገላችሁ ነገር ጋር ሲተያይ ሪዝነብል የሆነው ምላሽ ይሄ ነው። ራሽናል የሆነው ምላሽ ይሄ ነው። አክሴፕቴብል የሆነው ምላሽ ይሄ ነው። ለዚህ ነው ስጋዬን የምሰጠው። ስጋዬ አለቃ የማይሆነው ለዚህ ነው። መንፈሳዊ ምላሽ ይሄ ነው ማለት ነው። መንፈሳዊ ሲል ሴርሞኒያል ብቻ ያልሆነ ለማለት ነው። ራሽናል ሲል የእንስሳ መስዋዕት ማቅረብ አሁን ይራሽናል ነው። ለምን? ክርስቶስ መስዋዕት ሆኗል። ስለዚህ ሰውነታችንን መስጠት ራሽናል ነው። እሱ ላደረገልኝ ለአእምሮ በሚመች ሁኔታ የምሰጠው ምላሽ ይሄ ነው። አዲስ ትርጉም ይህም ማቅረብ የሚገባችሁ ቅንነት ያለው እውነተኛ የእግዚአብሔር አገልግሎት ነው ይላል። አዲሱ መደበኛ ትርጉም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው የሚለው። ራሽናል የሆነው ሪዝነብል የሆነው ምላሽ ይሄ ነው። ሰው በኃጢአት ምክንያት ሰው መሆኑ ሂውማንነሱ ተበላሽቶ ነበር። እግዚአብሔር በክርስቶስ ባደረገው ነገር ግን ሂውማንነሳችንን አግኝተናል። ምንድነው ሂውማንነስ? ፈጣሪን ማምለክ። የመጀመሪያዎቹ ምዕራፎች ላይ ስናይ በተፈጠረው ፋንታ ፍጡሩን ነበር ሲያመልኩ የነበረው፣ ፍጡሩን ነበር ሲከተለው የነበረው። ከዚህ የተነሳ ሂውማንነሳቸው ስለተበላሸ ለባህሪያቸው የተሰጣቸውን ነገር ትተው ያለ ባህሪያቸው ነበር የሚኖሩት። አሁን ግን እኛ በክርስቶስ የተሰጠንን ጸጋ ስንቀበል ሂውማንነሳችን ስለተመለሰ፣ ሂውማንነስ ደግሞ ምንድነው? ፍጡርነትን አውቆ ፈጣሪ ማን እንደሆነ አውቆ የሚገባው ምላሽ ፈጣሪን ማምለክ ነው። ሰው መሆን እግዚአብሔርን ማምለክ ነው። ሂውማንነስ ማለት እኔ ፍጡር ነኝ፣ ፈጣሪ ያለኝ እውነተኛ ፈጣሪ እውነተኛ አምላክ በክርስቶስ የተገለጠው እግዚአብሔር ነው ብሎ ለሱ አምልኮ መስጠት ሰው መሆን ማለት እግዚአብሔርን ማምለክ ነው። ስለዚህ እሱን እንድናደርግ ነው የሚጠይቅ። ሰው መሆን ይሄ ነው። ራሽናል ማለት ራሽናል ምላሽ አምልኮ ነው። ንብ እንሆን ኖሮ ንብ የምታደርገውን እናደርግ ነበር። የምታደርገውን ታውቃላችሁ፣ ንብነት በምን እንደሚገለጥ። ዳክዬ ብንሆን ዳክዬ የምታደርገውን እናረጋለን። ራሽናል ነው እሱ። ሰው ስለሆንን ግን ራሽናል የሆነው ምላሽ ምንድነው? ለእግዚአብሔር አምልኮ ነው። ሰው ሁለንተናን መስጠት ነው። እሱ ካደረገልን ጋር የሚመጥን ምላሽ ቢኖር ይሄ ነው፣ ሁለንተናችንን ለሱ መስጠት። ጌታ የተመሰገነ ይሁን። ስጋ ዲክቴት ሊያደርግ ህይወታችንን አይገባም። ቁጥር 2 የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ስለዚህ መንፈሳዊ የሆነ ራሽናል የሆነ ሪዝነብል የሆነ አምልኮ ለማቅረብ የታደሰ አእምሮ ያስፈልጋል። ተለወጡ፣ አትምሰሉ። ሁለት ነገሮችን በንጽጽር ነው የሚያቀርበው። አሉታዊ አለ አትምሰሉ፣ አዎንታዊ አለ ተለወጡ የሚል። ይሄንን ዘመን አትምሰሉ። ስለዚህ ዘመን ብዙ የሚናገሩ የመጽሐፍ ቅዱስ ክፍሎች አሉ። ጊዜ ስለማይበቃን እዛ ውስጥ አንገባበት። አትምሰሉ ይሄንን ዓለም። ለምን? ያበቃለት ዓለም ነው። ቀኑ የተቆረጠ ዓለም ነው። በቃ የሚያከትም ዓለም ነው። የሚያከትም ዘመን ነው። ዘመኑ አብቅቶለታል። ስለዚህ የሚያበቃለትን ነገር ለምን ትመስላላችሁ? የማያበቃለትን ምሰሉ እንጂ ነው የሚለው።
ደግሞ ዓለምን መምሰል ዘመኑን መምሰል ከክርስቶስ ያርቀናል። ዙሪያችንን መምሰል የለብንም። እንደ እስስት መኖር ያለብን እንደሌላ ነው። ዙሪያችን ያለው ዓለም ካልነቃን በስተቀር ያችን እንቁራሪት ታውቋታላችሁ አይደል? ውሃው ቀስ እያለ ሲሞቅ 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 እየተቀቀለች ሄደችውን ማለት ነው። አታውቀውም። እየተመቻት ካልነቃን ዙሪያችን ያለው ሲስተም እንደሱ ነው የሚያደርገን። በአንዴ ፈላ ነገር ውስጥ አይደለም የሚጨምረን። ሁላችን እንወጣለን። ቀስ እያለ ጥቂት በጥቂት ነው የሚለውጠን። ስለዚህ አትምሰሉ ተብሏል። መንቃት አለብን። ቀስ እያለ ነው የሚመጣው። ስለዚህ ሁላችን መንቃት አለብን። ክርስትና ሰርቫይቭ ያደረገው ባለመምሰል ነው። ሁልጊዜም ዓለማት፣ መንግስታት ዘመኑ ክርስትናን የሚገፋው ምሰል ነው። ምሰል። አሁን በዘመናችን እንዲህ አይነት ጋብቻን ተቀበሉ፣ እንዲህ አይነት የሆነ ነገር ተቀበሉ፣ እንደዚህ አይነት ነገር ተቀበሉ። ፕሬሸሩ ከፍተኛ ነው። ቤተ ክርስቲያን ዘመኑን እየመሰለች ብትመጣ ኖሮ ገና ድሮ አብቅቶላት ነበር። የሴቶች መብት የተከበረው ክርስትና ዘመኑን አልመስልም ስላለች ነው። የምዕራቡ ዓለም ስልጣኔ እዛ ላይ ነው የተመሰረተው። ባሮች ነፃ የወጡት ዘመኑን አልመስልም ብላ ስለተቃወመች ነው ቤተ ክርስቲያን። ለድሆች መቆም የቻሪቲ እንቅስቃሴ የመጣው ቤተ ክርስቲያን እምቢ ዘመኑን አልመስልም ብላ ስለቆመች ነው። ብዙ ነገሮች ቤተ ክርስቲያን እምቢ ብላ ስለቆመች ነው ሰርቫይቭ አድርጋ አሸንፋ የወጣችው። አሁንም ጫናው ከፍተኛ ነው። እሺ ብላ ከተቀበለች ተመሳሰለች፣ አለቀ። ስለዚህ ዘመኑ እንደሱ ነው የሚፈልገው። ሁለት መስመር ነው ያለው። ሁለት መስመር፣ ሁለት ሞልድ አለ። የዓለም ሞልድ አለ፣ የዚህ ዘመን ሞልድ አለ። እሱ ሞልድ ተቀብሎን ጨምቆ በራሱ ልክ ሊያበጀን ነው የሚፈልገው። ስለ ገንዘብ አወጣጥ፣ ስለ ወሲብ ህይወት፣ ስለ ትዳር፣ ስለ ጓደኛ፣ ስለ እርስ በርስ ግንኙነታችን፣ ስለ እያንዳንዱ ነገር ሞልድ አላት ይቺ ዓለም። ሰባዛ ውስጥ ልትከተንና በራሷ ሞልድ ልታወጣን ልትጋግረን ነው የምትፈልገው። አትምሰሉ ነው የሚለው። አትምሰሉ። ከዛ ደግሞ ምን አድርጉ? ተለወጡ። በየዕለቱ የሚደረግ ነው። ፕሬዘንት ኮንቲኒየስ ነው። ተለወጡ። ሜታሞርፎሲስ። በቃ ከአባ ጨጓሬ ስል ትዝ አልከኝ። ከካተርፒላር ወደ ቢራቢሮ የሚለወጥበት ሂደት ነው። ስለዚህ በዚህ በአስቀያሚ ዓለም ውስጥ እንኳን ብንኖር እንዴት አድርጎ ወደ ህይወት እንደምንለወጥ የሚናገር ነው። አትምሰሉ። ያልተዋጀውን ዓለም አትምሰሉ። ስጋችሁን ለመንፈስ ቅዱስ በመስጠት በመገዛት ሁለንተናችሁን በመስጠት አእምሯችሁ ይታደሳል። ፍልሜ አለ። ዓለም የራሷ ሞልድ ስላላት ፍልሜ አላት። ግን ደግሞ ብቻችንን አይደለንም። የእግዚአብሔር መንፈስ አለ። ስለዚህ እሱን እየተቀበልን የምንለውጠው ነው። ይሄንን ስንቀበል ህይወታችን ዝም ብሎ የአቲቲዩድ ለውጥ ሳይሆን ስር ነቀል የሆነ ለውጥ ነው በክርስቶስ የተቀበልነው። ልክ እንደ ኮፐርኒከስ ማለት ነው። ኮፐርኒከስን ካወቃችሁ ድሮ ከሱ በፊት ይታመን የነበረው በግሪክ ፍልስፍና መሰረት በእነ አሪስቶትል መሬት ማዕከል ላይ ናት እና ፀሐይ እና ሌላው መሬትን ይዞራሉ ነበር። እና ኮፐርኒከስ የሚባለው ሰውዬ ይህን ገልጦ ያው ጉዝ ብለው ይገሉኛል ብሎ ሊሞት አካባቢ ነው የታተመው። እና ፀሐይ ማዕከል ናት፣ መሬት እንደሌሎቹ ፕላኔቶች ፀሐይን የምትዞር ናት በማለቱ ማለት ነው። የዚህ አይነት ለውጥ ነው። ምድር ሳትሆን ማዕከል ፀሐይ ሆነች ማለት ሲምፕል ለውጥ አይደለም። ኤቭሪቲንግ ነው የሚለወጠው። በክርስቶስ የሆነውን ነገር ስንቀበል እነዚህን 11 ምዕራፎች ስንረዳ ለውጣችን የዚህ አይነት ስር ነቀል ለውጥ ነው የሚሆነው። ስለዚህ ይሄንን ዓለም በምንም መልኩ ልንመስል አይገባም። ቁጣ የሚጠብቀው የተፈረደበት ያበቃለት ዓለም ስለሆነ ከመሰልነው መጨረሻችን እሳት ስለሆነ፣ መጨረሻችን ጥፋት ስለሆነ፣ መሟሟት ስለሆነ ስር ነቀል በሆነ ለውጥ ነው አስተሳሰባችንን፣ አረማመዳችንን ሁሉ ለእግዚአብሔር የምናስረክበው። ስጋችንን ለማስረከብ የአእምሮ አስተሳሰባችን ሊቀየር ይገባል። ሃርድዌሩ ያለ ሶፍትዌሩ ምንድነው? ሃርድዌሩ በሶፍትዌሩ ነው የሚንቀሳቀሰው። በቴክኖሎጂም ተጠባብቀው እንደሚሄዱ ማለት ነው። ይሄን ማድረጋችን ምን ይጠቅመናል ከተባለ ደግሞ የእግዚአብሔር ፈቃድ ምን እንደሆነ እንድታውቁ ይጠቅማችኋል ነው የሚለው። ዋጋ አለው። ይሄንን ዓለም አለመምሰሌ፣ በአእምሮ መታደስ መለወጤ ምንድነው የሚያስገኝልኝ ከተባለ የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ነው የሚለው። የእግዚአብሔርን ቃል ስናነብ ለእያንዳንዱ የህይወት አቅጣጫ እንዲህ ከሆነ እንዲያድርግ፣ እንዲህ ከሆነ እንዲያድርግ፣ ይሄ ከሆነ እንደዚሁን የሚል ቴክኒካል ዝርዝር አይሰጠንም። ስለዚህ በእያንዳንዱ ነገር ላይ የእግዚአብሔር ፈቃድ ምን እንደሆነ ፈትነን ማወቅ አለብን። መርምረን ነው የምናውቀው። መጽሐፍ ቅዱስ በብዙ ቦታዎች ላይ መርምሩ፣ ፈትኑ እያለ ይናገራል። ከጊዜ ጋር እየሮጥኩ ነው፣ ግን አንድ ሁለት ጥቅሶችን ብቻ ላንብብ። ኤፌሶን ምዕራፍ 5
ኤፌሶን ምዕራፍ 5 ቁጥር 17 ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ቁጥር 10 የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። እየመረመራችሁ ነው የሚለው። ፊልጵስዩስ 1:10 ለእግዚአብሔርም ክብር ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ። ስለዚህ እየመረመርን እየፈተንን ነው የምንቀበለው። ዮሐንስም በመልእክቱ ምዕራፍ 4 ቁጥር 1 ላይ ተመሳሳይ ነገር ይነግረናል። አንደኛ ዮሐንስ 4:1 ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ስለዚህ የእግዚአብሔርን ፈቃድ ለማወቅ ምን እያደረግን ነው? እየፈተንን እየመረመርን ነው የምንኖረው። ለሁሉ ነገር የሆነ የተቀመጠ የሆነ ዝርዝር እንደ ሕግ እንዲህ ከሆነ እንዲህ ነው፣ እንዲህ ከሆነ እንዲህ ነው የሚል ነገር የለንም። ፕሪንሲፕልስ ነው ያሉት። ስለዚህ በህይወታችን ላይ የምንጋፈጣቸውን ለውሳኔ እግዚአብሔርን ፈቃድ ማወቅ የምንፈልገውን ዝም ብሎ የሚመጣ ነገር አይደለም። ምን አድርጉት? መርምሩት። የእግዚአብሔር ፈቃድ የቱ እንደሆነ መርምሩ። እንዴት ነው የምንመረምረው? የታደሰ አእምሮ ሲኖረን መመርመር ቀላል ነው። የአእምሮ ቅኝታችን ግን የዘመኑ አስተሳሰብ ከሆነ ዘመኑ እንዴት እንደሚራመድ እያሰብን በዘመኑ ሁኔታ የምንመራ ከሆነ ግን የእግዚአብሔርን ፈቃድ መርምረን ለማወቅ እንቸገራለን፣ እንስታለን። ብዙ ጊዜ እግዚአብሔርን ፈቃድ የምንሰተው የምንመረምርበት የታደሰ አእምሮ ስለሌለን ነው። በምን እንደው ምን በዓለም ሂሳብ እንዲህ ከሆነ ከፍ ያደርጋል፣ እንዲህ ከሆነ ትጠቀማለህ፣ እንዲህ ከሆነ ያገናሃል፣ እንዲህ ከሆነ እንደዚህ የሚል ምድራዊ ጥበብ ከእግዚአብሔር ያልሆነ ጥበብ ስሌታችን ውስጥ ስለሚገባ የእግዚአብሔርን ፈቃድ እንስታለን። በታደሰ አእምሮ ሆኖ የሚመረምር ሰው ግን የእግዚአብሔርን ፈቃድ ለማወቅ ይቀለዋል። ስለዚህ በአእምሯችሁ መታደስ ተለወጡ። ለምን? በጎ እግዚአብሔርን ደስ የሚያሰኝ ቅዱስም የሆነው ነገር ምን እንደሆነ እንድታውቁ ነው የሚለው። በጎ ደስ የሚያሰኝ ፍጹም የሆነውን ነገር እንድታውቁ። እንዴት ነው የምታውቁት? በአእምሯችሁ መታደስ ተለወጡ። ከዓለም ምልከታ ከዓለም ኦሪየንቴሽን ውጡ ነው የሚለው። እዛ ኦሪየንቴሽን ውስጥ ካልገባን አእምሯችን በእግዚአብሔር መንፈስ ከተቃኘ እንዴት ነው የሚቃኘው? በእግዚአብሔር ቃል ነው የሚቃኘው። በእግዚአብሔር ቃል ነው። በክርስቶስ ያገኘነው አዲስ ሕይወት ሁለንተናችንን የሚለውጥ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል። ስለዚህ ሁላችን ክርስቶስን ስንቀበል ሁሉ ነገራችን ነው የተለወጠው። ከዛ ደግሞ የጥምቀት ሕይወት አለ። ስንጠመቅ ምን እንሆናለን? በጥምቀት የምንቀበለው አዲስ ሕይወት አለ። አሮጌው ሰው በጥምቀት ሞቶ በትንሣኤ ይነሳል። በቤተ ክርስቲያን አዲስ ኪዳንን ስናነብ በሙሉ ሰዎች የሚጠመቁት እንዳሁኑ 6 ወር ተምረው 4 ወር ተምረው አልነበረም። እንዳመኑ ምን ይሆናሉ? ይጠመቃሉ። አምናሃል? አዎ፣ እና ተጠመቁ ወዲያው። ስለዚህ ሰዎች ውሃ ውስጥ ሲገቡ ከክርስቶስ ጋር አብረው በሞቱ ይገባሉ። ወዲያው እንዳመኑ ሲወጡ ደግሞ ከክርስቶስ ጋር በትንሣኤ ይወጣሉ። ክርስቶስ ውስጥ ይገባሉ፣ በክርስቶስ ይሰወራሉ፣ አዲስ ሕይወትን ያገኛሉ። ስለዚህ በጥምቀት የሚገኘው አዲስ ሕይወት በማመን ከሚገኘው ጋር አንድ ነው። ለዚህ ነው ሰው አምኖ ይጠመቃል፣ ያመነ የተጠመቀ ይድናል ተብሎ የተነገረው። ሁለቱ አንድ ላይ የተያያዙ በመሆናቸው ነው። በአዲስ ሕይወት ለማገልገል አዲስ ሕይወት ያገኛሉ። አሮጌው ሰው ምን አድርጓል? ከክርስቶስ ጋር ሞቷል። ውሃው ስንገባ ይቀራል፣ ስንነሳ በዛው ይነሳል። ምዕራፍ 6 አነብና እጨርሳለሁ። ምዕራፍ 6 እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። ዛሬ የምትጠመቁ ሰዎች ይሄ ነው የሚሆነው። በክርስቶስ ውስጥ
ሞቱን በሚመስል ሞት ስትሞቱ ስትቀበሩ ትንሣኤውን በሚመስል ትንሣኤ ስትነሱ ከክርስቶስ ጋር አንድ መሆናችሁ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችሁ ከክርስቶስ ጋር እንደተሰቀለ የምታረጋግጡበት ሂደት ነው። የተጠመቁን ሁላችን ይህንን አዲስ ሕይወት ተቀብለናል። ይህንን አሮጌው ሰዋችን ከክርስቶስ ጋር ተሰቅሎ አዲሱ ሰዋችን በትንሣኤ ከኛ ጋር ነው። አዲስ ሰው ተቀብለናል። አዲስ ሕይወት ተቀብለናል። አሮጌው ሰዋችን አብቅቶለታል። አሮጌው ኑሯችን አብቅቷል። አዲስ ሰዎች ነን። ከኛ የሚጠበቀው በየዕለቱ ሁለንተናችንን ለእግዚአብሔር መስጠት ነው። ይህንን ዓለም አለመምሰል ነው። በእግዚአብሔር ቃል በእግዚአብሔር መንፈስ አእምሮአችን እንዲታደስ እድል መስጠት ነው። ፈቃዳችንን መስጠት ነው። የእግዚአብሔር መንፈስ ይሰራል። የእግዚአብሔር ቃል ይሰራል። በዚህ ሁኔታ አእምሮአችን ከታደሰ ሰውነታችንን ለሱ የምናስገዛ ከሆነ የእግዚአብሔር ፈቃድ ምን እንደሆነ ፈትነን መርምረን ለማወቅ አንቸገርም። የእግዚአብሔር ኃይል ዛሬም ይሰራል። የእግዚአብሔር ጉልበት ዛሬም ይሰራል። እያንዳንዳችንን ይለውጣል። ዛሬም ሁለንተናችንን የምናስገዛ ከሆነ ስጋችን ኑሯችንን ዲክቴት የማያደርግ ከሆነ በታደሰ አእምሮ የምንመላለስ ከሆነ ይሄን ዓለማዊ ጥበብ ሰዋዊ ጥበብ በካልኩሌሽን በሆነ ስሌት የምናረጋቸውን ነገሮች እግዚአብሔር እንደማይከብርበት አድርገን ከተውን ሪዝነብል የሆነ አምልኮ ይሄ ነው። ሪዝነብል የሆነ ምላሽ እንዲህ አይነት አገልግሎት ነው። ይሄ አገልግሎት ነው የሚለው ያነበብነው ትርጉም ይሄ አገልግሎት ማንም የማይወስድብን ነው። ማንም የሚሰጠንና ማንም የሚነሳን አይደለም። መሪዎች አልሰጡኝም እኮ የምንለው አይደለም። ማንም የሚሰጠን ማንም የሚነሳን አገልግሎት አይደለም። ሰውነታችንን ለእግዚአብሔር ሕያው ቅዱስም መስዋዕት አድርገን ማቅረብ ሪዝነብል የሆነ አገልግሎት ሪዝነብል የሆነ አምልኮ ነው። እያንዳንዳችን በግላችን የምናደርገው ነው። በጉባኤ ከሌሎች ጋር የምናደርገው ከዚህ በኋላ የሚመጣው ነው። እያንዳንዳችን ይህንን አገልግሎት ልናገለግል እንችላለን። ለሁላችን እግዚአብሔር ይህን ሰጥቶናል። ጌታ የተመሰገነ ይሁን። እንጸልያለን።